ምንድነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ። ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይኖት እዚህ ያለኝ ምንድነው ለማንጾት አለውን የሚል በቃ ተግባብተናል። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ሲኖዶሱ የእናንተው ነው፣ የማንም አይደለም። አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተች አትሆኑ ስለ እግዚአብሔር። ይቺ ታላቅ ቤተክርስቲያን ፈረንጆቹ እንኳን ያደንቋታል። ስለዚህ የኢትዮጵያ ቤተክርስቲያን የራሷ ልጆች አልነበሯትም ጳጳሳት ሆነው የሚመሩ ነው መባል ያለው። እሱ አባታችንን ምክር በሚገባ ገብቶኝ ተረድቶኝ የገባኝ ስለ ችግር ስለማውቀው እሱ ነው እኔ አጽንቸሞ ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ነው የምቃወመው። እንዲህ አይነቱን አስተሳሰብ ወደፊት በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲኖዶስ ቤተክርስቲያን ተለይቷት አያውቅም። ሲኖዶስ የሌላት ቤተክርስቲያን ቤተክርስቲያን አይደለችም። የኢትዮጵያ ቤተክርስቲያን ከሆነች በእውነት ይሄ ካለች ቤተክርስቲያን ጸንታ ትኖራለች። ቅዱሳን ሐዋርያት በሲኖዶሳቸው ውሳኔ ከወሰኑበት ጊዜ ጀምሮ ያ ሲኖዶስ እየተተካካ አሁን አለንበት ዘመን ደርሷል። በግሩፕ የገሌ የኔም እንዲያው ግሩፕ አይኖረኝ ቤተክርስቲያን ስትሮንግ ቸርች ትባል የነበረው በገበሬው ቄስ ዘመን የራሷ ልጆች ጳጳሳት ሆነው እንዳይመሩ በስሯዝ የገባ ነገር ስለነበረ ሌሎቹ ግብፃውያን እንደ ትናንት ነው እናት ቤተክርስቲያን አሃት የሚለውም አሁን ስለሆነ እየመጣ ያለው ትናንትም የነበረ ሲሆን ራሳቸውን እናትነት ለውጠው የኢትዮጵያ ቤተክርስቲያን ከሊቃውንቷ ማንንም እንዳትሾም አውግዘው ቢሾሙ ይሄ ይፈጠራል የሚል ስለነበረ አዎ ሲኖዶስ አላት። የኢትዮጵያ ቤተክርስቲያን ይመራል እስክንድርያ ላይ ሆኖ፣ ሊቃውንቱ ደግሞ የሲኖዶሱ አባል ከሆነው ሊቀ ጳጳስ ጋር ሆነው የኢትዮጵያን ቤተክርስቲያን ይመራል። የሲኖዶሱ ውሳኔ እንደ ሲኖዶስ ይወሰናል። የሲኖዶሱ ውሳኔ ኢትዮጵያ ይደርሳል በሊቀ ጳጳሱ። የሲኖዶሱን ውሳኔ ደግሞ በኢትዮጵያ የተሾሙ ሊቃነ ጳጳሳት በኋላም ቁጥራቸው በዝቷል እነሱና ሊቃውንተ ቤተክርስቲያን በአንድ ላይ ሆነው ቤተክርስቲያኒቱን ሲመሩ ኖሮ ከጊዜ በኋላ አርቀው በሚያስቡ አባቶቻችን በንጉሠ ነገሥቱ በነ ብፁዕ ቅዱስ አቡነ ቴዎፍሎስ ያላሳለሰ ጥረት፣ ድካም፣ ውጣ ውረድ በሌሎቹ ሊቃውንት ገሌ ብዬ ስማቸውን በማልዘረዝረው ሊቃውንቱ ከኢትዮጵያም ተሾሙ። ሲኖዶሱ በግብፅ ሲኖዶስ መመራቱ ቀርቶ ራሱን የቻለ ሲኖዶስ ሆነ ብለን ነው ዘርዝረን ነው ማስቀመጥ ያለብን። ይህንን ለማለት የተገደዱት አንዳንዶቹ ሲኖዶስም እኮ ትናንትን የተቋቋመ ምን ያስፈልጋል ሲኖዶስ? እዚህ ትናንትም እኮ ሊቃውንቱ ነበሩ ሲኖዶስን ወክለው ሲመሩ የኖሩ፣ ዛሬም ሲኖዶስ አያስፈልግም የሚሉ ብቅ ማለት ስለጀመሩ፣ ስለዚህ የኢትዮጵያ ቤተክርስቲያን ሲኖዶስ አልባ ሆና የኖረችበት የላትም። ሊቃውንቱ ሲኖዶስ በራሱ የኢትዮጵያ ልጆች ጳጳሳት ሆነው እንዲመሩ ታግለዋል፣ አሸንፈዋል። ያውም ደግሞ በጉልበት እንሹም ሳይሉ ስርዓቱን ጠብቀው በዚያው በሕግ አስፈጽመው እነሆ ከዚያን ጊዜ ጀምሮ ሊቆጠር ይችላል እና ለይተን እንድንቆጥር ለይተን እንድንናገር ሲደጋገም አንዳንድ ጊዜ ትናንት እኮ ነው ያቋቋሙት የሚለውና የማጠፋፊያው ነገር በሌሎቹ መንገድ ጠራጊ እንዳይሆን ጥንቃቄ እንዲደረግበት ለማለት ፈልጌ ነው። ቤተክርስቲያን ሁልጊዜም ተልእኮዋ ሰላም ነው፣ መታወቂያዋም ሰላም ነው፣ አገልግሎቷም ሰላም ነው፣ ጸሎቷም ሁልጊዜም ሰላም ለሁላችሁ ነው። ሰላም ለሁላችሁን እያለች እገሌ ወገሌ ሳትል አድሎ ሳትፈጽም የዚህ የማናባት ሳትል እንደረኞቹ ሁሉንም አስተምራ አስተባብራ ፍቅርን አስተምራ ይዛ መኖር ስላለባት በዚህ ላይ ሁላችን እንድንበረታ አደራ ነው የምለው። ሌላው የመጨረሻው በትናንትናው ዕለት ምክንያት ሆኖ በርዕሰ ሊቃውንቱ አማካኝነት ይህንን ታላቅ ሆስፒታል ለሀገር የሚጠቅም ለወገን የሚጠቅም እገሌ ወገሌ ሳይል ልዩነት ሳይኖረው ሁሉንም ሊያገለግል የሚችለውን ሆስፒታል መሰረት በማስቀመጥ
ተባባሪዎቹ ናችሁ። አድባራቱ ከየሀገረ ስብከቱ የመጣችሁ ዛሬም ደግሞ ይህች ቤተ ክርስቲያን አንዲት ናትና ከወንድማችሁ ጋራ በሙያ እንዲሁም ደግሞ በሀገረ ስብከቱ እዚህ ተገኝታችሁ ለምረቃው ተካፋዮች በመሆናችሁ ከልብ በቤተ ክርስቲያኒቷ ስም አመሰግናለሁኝ። ከዚህ በተረፈም ተነጋገሩ፣ ተመካከሩ፣ አንድ ድምፅ ይኖራችሁ፣ አንድ ሀሳብ ይኖራችሁ። አስተማሪው በስቷል። ስለ አንድ ሀሳብ አንዱ መምህር ሌላ ይላሉ፣ ዘመን ባመጣው መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው። ማን ይገላግል? ስለዚህ እናንተ ሀሳባችሁን አንድ ላይ ሆናችሁ ቋጩት። ስተዋጡት ያ ድምፅ የሁላችሁም ድምፅ ይሆን። አሁን ብዙዎች ይኸው ቤተ ክርስቲያን ራሷ እኮ ይኸው ሊቃውንቷ እኮ አንድ አይደሉም በእምነታቸው። መምህር ገሌ እንዲህ ይላል፣ መምህር ገሌ እንዲህ ይላል እያሉ ጥራዝ ነጠቆች እየተጫወቱብን ነውና እንዲህ አይነቱን በስነ ስርዓቱ ተነጋገሩ፣ ተመካከሩ። ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይኖት እዚያ ላይ ምንድን ነው ለማንጾት አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ነው፣ ሌላ አጀንዳ ነው አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሆኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ ምን ይሄን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታየው፣ በስም የማትጠራው ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ይበል ቢልህ ያንተ የሆነ ይመስላል። አሁን ምንድን ነው አንቂ የሚባል ነገር ተፈጥሯል ሲባል ሰምቻለሁ አይደለ? አቤት አንቂ ምን አንደበቶች ምንድን ነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም፣ ረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰውዬው ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ፣ ሳይከብር ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። በተስፋ የምንጠብቀውን በተስፋ በውን የምንጨብጠውን በውን ለይተን እንጂ ዝም ብለህ እንዲህ አስብ እና ቁጭ ብሎ እንዲውል ማድረግ ግድ የላቸውም። ተነጋገሩ ሊቃውንቱ። ይቺ ቤተ ክርስቲያን አዎ የኖረችውን በሊቃውንት ነው፣ ዛሬም ያለችው በሊቃውንቱ ነው፣ ነገም የምትኖረው በሊቃውንቱ ነው። ሲኖዶሱ የእናንተው ነው፣ የማንም አይደለም። አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተች አትሆኑ። ስለ እግዚአብሔር አንደኛ ቅርቦች ናቸው ለሊቃነ ጳጳሳቱ። አሁን እናንተ ሊቃውንቱ መምህራኑ በተለይ ስም ያላችሁ ሊቃነ ጳጳሳት በእናንተ ስራ አይደሉም ያሉት? አባባ እያልን እንደኔ ልውሰድ። እኔ ሊቀ ሊቃውንት አባ አብርሃም ሩቄ ነው ቢሉ ምንድን ነው የሚባለው? ሊሉም አይችሉ። በፈለጉበት ሰዓት ይገባሉ፣ ቢፈልጉ ያድራሉ እዚያው። ስለዚህ ለእኔ መንገር ይችላሉ ማለት ነው። ግን ብድግ ብሎ ዝም ብሎ አሁን ሲኖዶሱ እንዲህ አድርጎ አባቶች እንዲፈጠሩ መመሪያ ሰጪዎች አትሆኑ። መመሪያ ተቀባይነቱን ውደዱ። እናንተም ደግሞ መመሪያውን ለምታስተምሯቸው ስጡ።
ቤተ ክርስቲያኒቱን የማይጠቅምም ያደርገዋል። ምሳሌ ነው። ራሴን ምሳሌ ላድርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተ ክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደ እርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል አንዱ። እንደ እርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራዬን የማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተ ክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ንጽሕት ቅድስት ርትዕት የሆነችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዚህ ክብሯ በዚህ ማዕረጓ ከፍ ብላ እንድትኖር ደካማ ጎንን በትምህርት ሊነገር በሚገባው ቦታ ላይ ነግሮ ማረም ማስተካከል የሊቃውንቱ ድርሻ፣ የእናንተ ድርሻ፣ ስርዓትን ቀኖናን የመጠበቅ የማስጠበቅ የእናንተ ድርሻ ስለሆነ ከቀኖና ወጣ ካለ ከስርዓቱ ወጣ ካለ ይሄ አይፈቀድም። ከምን አመጣኸው ማለት ነው። በያለንበት እግዚአብሔር በበጎ ነገር ያሰማራችሁ፣ ስሳ ምዕት አፍርታችሁ በእግዚአብሔር ፊት ሞገስ እንድታገኙ ይርዳችሁ ብላችሁ አመርቋቸው። በኋላ አሁን ከዚህ ቀጥሎ ብፁዕ አባታችን በትዕግስት ከትናንትና እስካሁን ድረስ አረጋዊ አባታችን ያለ ድካም እየተገኙ ስለባረኩን ከልብ በሀገረ ስብከቱ ስም ምስጋና እያቀረብኩኝ አሁንም እዚህ መድረኩ ላይ መጥተው ለልጆቹ ትምህርት ቃለ ምዕዳን ቡራኬ እንዲሰጡልን በታላቅ ትሕትና እጠይቃለሁ። እግዚአብሔርን እያመሰገናችሁ ተቀበሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ አብርሃም በዘመንዎት እግዚአብሔር በሰጠዎት ዕድል ይህንን እግዚአብሔር ለሰጠዎት ትልቅ ምስጋና በእርስዎ ስም እኔ አመሰግናለሁ፣ አቀርባለሁ። ምስጋናዬን ተቀበሉልኝ። አሁን እኔ ከእሳቸው የቀጠለ ነው። ትንሽ አላበዛም፣ ግድ የላችሁ አትፍሩ። ከእሳቸው የቀጠለ ነው። አዲስም አይደለም አቀርበው። በወንጌላችን ትንሿ እሳት ጫካ ታቃጥላለች ይላል። እነዚህ ሊቃውንት እድል ሰጥቷቸው ያልነበረ ታውቃላችሁ። ይህ አይነት የተጀመረ በቅርቡ ጊዜ ነው። ሊቃውንት ሲመረቁ በአንድ ላይ ተሰብስበው ተመርቀው የማያውቁ በእድሜ እኔ በደረስኩበት ባለኝ እድሜ ሲፈልጉ 30-40 ዓመት ከአንድ ትምህርት ቤት ዝም ብለው ቁጭ ብለው ይኖራሉ። ይህንን የሚዘነጋ ሰው የለም። ሊቃውንቱ ያውቃሉ። አሁን ግን ትልቅ እድል ነው። ተምረሃል፣ በተማርከው መሰረት ሂድ ብሎ ወደ አደባባይ እንደዚህ እንደ ዘመኑ ትምህርት ጨርሰሃል፣ ኮሌጅ ጨርሰሃል፣ ወደዚህ ተመደብ እንደሚለው አይነት ቤተ ክርስቲያን ጀመረች። ደስ ይበላል። እና አሁን የብፁዕነታቸው መመሪያ ቋሚ መመሪያ የኔ ራሴ ሀሳብ ነው። ሊቃውንቱ አንዱ ነው። ይችን ቤተ ክርስቲያን ካልጠበቁ ከባድ ነው የሚሆነው። ብፁዕነትዎ ያሉት በጣም መዋቅር ከላይ ጀምሮ እስከ ታች ትዝ ይለኛል። ከድማ ይመጣል። አሁን ከዚህ የእንታ ገብረ ጊዮርጊስ የሚባሉ የቅኔ መምህር አሰረ ንጉሡን ነው ትዝ የሚለኝ። እንዘ ደብረ ድማ ጠፈር መካነ ኢየሱስ አምድ ወበውስየቱ እየወረድ ወይ ዘማኒ ወሊዮን ወንስጥሮስ ካይድ ሀበፀና መሰረት ወልድ የሚለው አሰረ ንጉሥ ትዝ ይለኛል። ቅድም ቅኔውም ተዋሂዶ እንደ ሰይጣን እንዳይገባበት ያንን መቀጥቀጥ ያስፈልጋል።
ይሄ በጣም 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 እንዳይከፋፍለን ቤተ ክርስቲያናችን መሰረቷን ይዛ እንድትሄድ ሊቃውንቱ አንዱ ነው አወቅንብ ቢሎት ደስ ይለኛል። አንድ ድምፅ ነው ለአንዲት ቤተ ፌኖሜኖስ መሰል አልሆነ አደራችሁን። በዚህ በግሪከኛው ፌኖሜኖስ መምሰልና መሆን ሌላ ነው። ሊቃውንቱ ሆነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ወስነናል ይህንን ካሉ ያ ውሳኔ ለሲኖዶስ ሲቀርብ ደግሞ ያ ሲኖዶስ ይሁን ማለት አለበት። በእውነት ይሄ ካለች ቤተክርስቲያን ጸንታ ትኖራለች። አለበለዚያ ግሩፕ ሃይማኖቱን አያውቅም። በግሩፕ የገሌ የኔም እንዲያው ግሩፕ አይኖረኝ ቤተክርስቲያን ስትሮንግ ቸርች ትባል የነበረው በገበሬው ቄስ ዘመን ነው። በገበሬው ቄስ ዘመን ፈረንጆቹ ያቺ ስትሮንግ ቸርች ጠንካራዋ ቤተክርስቲያን እየተባለች ብትታወቅ ፈረንጆቹ በዚህ ያውቋታል። እና ይቺ ታላቅ ቤተክርስቲያን ፈረንጆቹ እንኳን ያደንቋታል። ፕሮፌሰር ሃየር የተባለ ጀርመናዊ የጀርመን ሃይደርበርግ ዩኒቨርሲቲ የኢትዮጵያ የመጽሐፉ ትምህርት ቤት የዜማው ያቋቋሙ የድጓው እባካችሁ ለዚህ ድርጅት እናቋቁም ብሎ ዩኒቨርሲቲው የጀርመንን ዩኒቨርሲቲ አደራጅቶ ታቦር ሶሳይቲ የሚባል ድርጅት ነበረው። ሲሞት የዩኒቨርሲቲው አደራ ጠብቋት ብሎ ተናዞ ነው የሞተ። እሱ የሚጨነቅላትን እኛ ካልተጨነቅን ያ ፈረንጁ የተጨነቃላትን ቤተ ክርስቲያን እነዚህ እናንተ የተመረቃችሁት ሊቃውንት እኔ የብፁዕ አባታችንን ምክር በሚገባ ገብቶኝ ተረድቶኝ የገባኝ ስለ ችግሬ ስለማውቀው እሱን ነው እኔ አጽንቼ የምወደው። እናንተ ሊቃውንቱ የተመረቃችሁትን እግዚአብሔር ለፍሬ ያብቃላችሁ፣ ፍሬ እንድታፈሩ ያብቃልን። ንፍጥር ሰባ ባህርያነ ብሏል አለ ሳሙኤል። ንፍጥር ሰባ ባህርያነ ካለ እግዚአብሔር ቤተ ክርስቲያንም ንፍጥር ሰባ ሰው ንፍጠር ብላ መነሳት አለባት አለ ሳሙኤል ተረፈ የሚባል ሊቅ ነበረ። አዲስ አበባ አፄ ኃይለ ሥላሴ አይወዱትም ስለሚሰድባቸው፣ በጣም ይሰድባቸዋል። አልጋህን ተሸክመህ ሂድ ከአልጋ ጋር ተጣብቀሃል። አንድ ጊዜ የመጽሐፉ ሊቀይረው ይችል ነበር። ሊቅ ነው፣ የቅኔ መምህር ነው፣ የመጽሐፍ መምህር ነው። ከሞጣ ሲያስተምር ቆይቶ ነው ወደ አዲስ አበባ ሄዶ ጉባኤውን ብፁዕ ቅዱስ አቡነ ቴዎፍሎስ በጣም ነበር የሚወዱት። በጣም ሳሙኤል የሞተ ጊዜ መላ ኢትዮጵያ ልቅሶ ነበረ እና ሰውን እንፍጠር እግዚአብሔር ንፍጠር ሰባ ባህርያነ ካለ እግዚአብሔር ለምን ቤተ ክርስቲያን ንፍጠር በላ ሰው አትፈጥርም? ለምን አትነሳም? እና የብፁዕ አባታችን ሮሮ ምክር በእያንዳንዳችሁ ልቦና እንዲሰርጽ አደራ ብለዋቸዋል። እኔም ይህንን አደራ ብቻ ነው የማስተላልፈው። ለምን ብዙ ቤተ ክርስቲያን እንዲሁ የማይታወቅ በሰማይ ሆኖ የለም ኑሪ ብሎ ቢጠብቃት ናት። እኔ እንደ ጳጳስ ነኝ እንዲሁ እንደ ጠባቂም አይመስለኝም አለ ራሱ እየጠበቃት ነው። የዚያ ምንም ጥቅም ምንም ዝና የሌለው ገበሬው ቄስ ሲጠብቃት የኖረ ስለሆነ በዚያን ዘመን ነው ጠንካራዋ ቤተክርስቲያን የሚለውን ፈረንጆቹ ነው የሰጧት፣ እኛ አይደለንም። እኛማ ጠንካራ ትሁን ወይም እንዲህ ድካሟ የት ላይ ነው የጠነከረ ነው። እኔ
አንድ ጊዜ ወደዚህ ድሮ ስም ነበረው ቤንሻንጉል፣ ይሄ ጉሙዝ በአፄ ዘመን በ59 ዓመተ ምህረት ወደዚያ ላኩኝ። ተጣልተውኝ የቅድስት ሥላሴ አስተዳዳሪ ተጣልተውኝ ወደዚያ እንዲሄድ ተብዬ ተፈረደብኝ። ያርኩኝ ከእንጅባራ ታውቃላችሁ፣ ከእንጅባራ ቡለን ለመግባት 5 ቀን ነው የተጓዝኩኝ። ሄደን ብፁዕ አባታችን ቅድም ያሉታል ሄደን ልብስ ለበስ ነው ያልነ። ዶግማ ምን ትምህርት ምን ምናምን ስብ እንደኔ ልብስ ለብስ ልብሻለሁ ነው ያለ። ራቁታቸው ነው ሴቱም ወንዱም ታውቃላችሁ። ጉሙዝ መቼም አሁን መንገድ ገብቷል መሰል መኪናን ገብቷል መሰለኝ ትንሽ መልበስ ተጀምሮ ይሆናል። እኔ ግን 5 ቀን በእግራችን ከእንጅባራ ወደ መተከል 1 ቀን ፈጀብን። ከመተከል ደክሞነ 2 ቀን አደርነ። ተነስተን ተጓዝነ። ሙሉ ቀን መንተዋ ገባነ። ከመንተዋ 3 ቀን 2 ቀን አደርነ። ደባጢ ገባነ። ከደባጢ 2 ቀን 3 ቀን አረፍነ። ቡለን ገባነ። የመጨረሻ ማረፊያችን ያነበር ልብስ ልበስ ሰውነህ ነው ያልነ። አዎ ሰውነህ ልብስ ልበስ። ብፁዕ አባታችን ጥሩ አደራችሁን እና አሁን የተዋሕዶ ልጆች ናችሁ። ገበሬው ቄስ ነጠላ ጫማ፣ ገበሬው ቄስ ያቋቋመ ክር ያለ እና ቅድም ሾህ ሊቀውንት ዝራ በሾህ ላይ ነው ጉዟችሁና ይዘሩ ባኑር ወባሴት ያረሩ። ያ ገበሬ እያለቀሰ ይዘራል፣ እየተደሰተ ግን ያጭዳል። እያለቀሳችሁ እያዘናችሁ የዘራችሁትን እየተደሰታችሁ ለማጨድ ያብቃችሁ። የምስጋና ጌታ ከዚህ ቆየኝ። ቤተክርስቲያናችንን ይጠብቅልን።